የሞዳ መዝናኛ የክብር ስፖንሰሮች ኢትዮ ጠቢብ ሆስፒታል፣ ማለዳ ፎም፣ ሞን ሪል ስቴት። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته የተወደዳችሁና የተከበራችሁ ተመልካቾቻችን እነሆ ሳምንታዊ ሞዳ መዝናኛችን አሁን ጀምሯል። ሳምንታዊ ሞዳ መዝናኛችን ጀምሯል። ተመልካቾቻችን ከናንተ ጋር ጥሩ ጊዜ የምናሳልፍበት እሁድ ከሰዓት አብረን ያብሮነት ጊዜ የምናሳልፍበት የሞዳ ዝግጅታችን ጀምሯል። እናንተን ለማስተናገድ ደግሞ እኛ ስቱዲዮ ተገኝተናል። እንኳን ደህና መጣ። እንኳን ደህና ቆየኝ። ተመልካቾቻችንም እንኳን ደህና ቆያችሁን። ሳምንታችሁ እንዴት ነበር? እኔ ጋር በጣም ጸደይ ነበር አልহামዱሊላህ ረብል ዓለሚን። እኔም ጋር ጥሩ ነበር። እንግዲህ የያዝነው ሳምንት ሻዕባን የተቀበልንበት ሳምንት ነበር። እንግዲህ ጊዜው በጣም ነው የሚፈጥነው። በጊዜው ፍጥነት ልክ ደግሞ መራመድ ይጠይቃል። እንደ አማኝም እንደ ሰውም እንግዲህ ያየነው የዛሬ ዓመት የሸኘነው ረመዳን በር ላይ ደርሷል። የወሩ ስም ሲቀይር ረመዳን ነው ሲባል ኦልሞስት ዛሬ 6 ልክ ትናንት እንደሚመስል ያህል ማለት ነው። ያው እንደምንለው ከዚሁ ከተቀመጥንበት ወንበር ሳንነሳ ጊዜው በጣም ይነጉዳል፣ ጊዜ በጣም ይሄዳል። አንድ ሳምንት ሄደ ማለት ነው። ኦልሞስት ስለ ረጀብ አወራን። አሁን ሻዕባን ተቀበልን። የረመዳን ግን መምጣቱን ጊዜ መሄዱን ደግሞ የሆነ ፈርተህ ምናምን አይደለም የምትቀበለው። ከጊዜው ጋር ለመሄድ ከጊዜው ጋር አብሮ ለመጓዝ ልብህን ራስህን ማዘጋጀት ይተበቅብሃልና እኛ ይሄን ፖይንት ለማንሳት ነው። ረመዳን እየመጣ ነው። አሁንም ረመዳንን በመቀበል መንፈስ ውስጥ ሆነን ከናንተ ጋር የሞዳ ዝግጅታችንን እነሆ ልንላችሁ መተናል። እንግዲህ ያው በድጋሚ ለማስታወስ የምንወደው ሻዕባን ላይ በተለይ ደግሞ ጾም ልምምድን ይበልጥ መጠንከር ያስፈልጋል። መልእክተኛው አለይሂ ሰላቱ ወሰለም አብዝተው የሚጾሙበት ወር ነበር። እናታችን አይሻን ጨምሮ ደግሞ እህቶቻችን ያለባቸውን ቀዳ የሚጨርሱበት ወር ነው። ያለፈው ረመዳን ቀዳ ያለባችሁ ካላችሁ ሳትዘናጉ፣ ምክንያቱም ቀል ስላልሆነ ማለት ነው። ማን እንደሚኖር መጨረሻው ማች እንደሆነ አይታወቅም። ስለዚህ ከወዲሁ ቀዳ መጨረስ ማውጣት ያስፈልጋል። ከዚያ ውጭ ደግሞ የጾምን ለመለማመድ ከወዲሁ መሞከር ያስፈልጋል። አንዳንድ ሰው ልክ ረመዳን ሲገባ ነው የሚጀምረውና በቃ ፌንት ይሰራል። በቃ ምንም ነገር ማድረግ አይችልም፣ ኢባዳ ማከናወን አይችልም ምናምን። ከሁለት ቀን በኋላ ይሰለቸዋል ሁሉ ነገር ማለት ነው። ጾም ብቻ ያሰበ ክሊክ መደረግ ይፈልጋል። አሁን ለምሳሌ ጾም ከመምጣቱ በፊት እኛ አንረዳውም እንጂ ሰውነታችን ጾም ሊመጣ እንደሆነ በአእምሮአችን በኩል እየተነገረው ስለሆነ ዝግጅት ያደርጋል። እኛ ግን ይሄ ለዚህ ዝግጅት እውቅና ባለመስጠታችን ያቺ ሰዓት ስትደርስ አንድ ሁለቷ ቀን መንገራገጫ የምትመጣው ለዛ ነው። ቀደም ብለን ለአእምሮአችን ጾም እየመጣ መሆኑን መንገር። አሁን አመጋገቡ ዝብርቅርቅ ያለ ሰው አለ። በቀን ውስጥ ሆነ 3-4 ምናምን ይበላ ሰው አለ። ቀደም ብሎ አመጋገብም ማስተካከል አንድ ነገር ነው። ረመዳን እየመጣ ስለሆነ ሆዳችንም ልባችንም አእምሮአችንም እንዳይጣላን ለሱም ቅድመ ዝግጅት ማድረግ ጥሩ ነው። መርሐባ። እንግዲህ ያው ረመዳን በር ላይ ተሆኖ ዝንጋቴ ያስፈልግም። ነቃ እንበልና በኢባዳችን እንበርታ መልእክታችን ነው። ክብራትና ክብራን ተመልካቾቻችን ሞዳ መዝናኛችን ነው እየተከታተላችሁ የምትገኙት። ዓለማችን በተቀያያሪ የሆነ ኢቨንት በተለያየ ሁኔታ ላይ ነው የምታሳልፈው። ዛሬ የሰማው መረጃ ነገ ሌላው ነው የሚጠብቅህ። ዛሬ የሆነ መረጃ የሰማህበት ሀገር ሌላ ሌቭል ላይ ገብቷል ምናምን። በጣም ፈጣን ነው። በየዕለቱ አዳዲስ ነገሮችን እንሰማለን። በተለይ ደግሞ ከዚህ ከፖለቲካው ዓለም ጋር ከኢኮኖሚው ጋር የተያያዙ መረጃዎች በጣም ፈጣን ናቸው፣ ተለዋዋጭ ናቸው። እዚህም እዚያም የምናደምጣቸው መረጃዎች አሉ።
አገራችን ላይ ያሉ የሚከሰቱ የሚወሩ ምናምን ነገሮች በሙሉ የሰላምና የደህንነት እንዲሆኑ ደግሞ ሁልጊዜ ምኞታችን ነው ከወሬው በተጨማሪ ማለት ነው። እነዚህ ዜናዎች ደግሞ እንትን አፌክታቸው ምንድነው ይሄ እንደኛ ላለው ሀገር ሪሲቨር እንድትሆን ያደርጋል። ሪሲቨር የቲቪው ነው በቃ የሰው ነው እንጂ የምትሆነው ስክሮል ስታረግ ዜና ነው ስክሮል ስታረግ መረጃ ነው ከዜናው መራቁ ምናምን ሳይሆን አንተ ደግሞ ባለህበት ቦታ ላይ ባለህበት አቅጣጫ ደግሞ መስናት መቆም ይተበቅብሃል ራስህን በደንብ ማዘጋጀት ይተበቅብሃል ያው ዜናዎቹም እኛን ለማስፈራራትም የኛ ህይወትም ወደ ሆነበት shift ለማድረግም ነው እኛ ደግሞ የስነ ልቦና ዝግጅት ያስፈልገናል እውነት ነው እንግዲህ በርካታ እዚህም እዛም የሰማናቸው መረጃዎች አሉ እጅ ከምን ብለን እናወራባቸዋለን ባሳለፈው ሳምንት የአፍሪካ ዋንጫ የፍጻሜ ውድድር ተደርጓል አጃይብ ነበር የሚገራርሙ ቪዲዮዎች ነው ስናይ የነበረው ያው እንግዲህ በርግጥ ሁለቱም ጥሩ ውድድር ያደረጉ እንደሆኑ ተስፋ ምንድነው ውጤታቸው ያሳያል ለማን ነበር ስቋጥር የነበረው ሰው እዚህ ላይ ነው የተቸገረ አይ እኔ እንኳን ላሸንፈው ዋንጫውን ለበላው ትላል ሁለቱንም ደግፍበት የተለየ ሪዝን የለኝም አንደኛው አዘጋጅ ነው አንደኛው ላይ ሳዲዮ ማኔ ያለ ምናምን አይነት ነገር ካልሆነ ማለት ነው ዞሮ ግን በነበረው ሁኔታ ምናምን የታዩ ነገሮች ምናምን ዝታይ ኋላ ላይ የሚሰጥ ስሜት አለ ዋና ፎከሳችን ውድድሩ አይደለም በርግጥ ከውድድሩ በፊት ወይም ደግሞ ውድድሩ እየተከናወነ የነበረ ስሜቶች ናቸው ሁለቱም ሙስሊሞች ናቸው ሴኔጋልም ሙስሊሞች ናቸው ሞሮኮም ሙስሊሞች ናቸውና አንዳንድ እንትኖችን ያየው ነበርና ነገሩን በምንኛ እንደሚገለጽ ባይገባኝም ግን አሁን ለምሳሌ ሴኔጋል ውስጥ የነበሩ ተመልካቾች በቃ ሲቀሩ ነበር የተለያዩ አሁን አያተል ኩርሲ ሲቀሩ ነበር በቃ ያየ ማለት ነው ፔናልቲውን እንዲስተው ምናምን ቪዲዮዎችን ያየው እና የአሪፍ ነው ጥሩ ነው ግን እንዴት ነው ነገሩ ምክንያት አለው በነገራችን ላይ እሱ ነገር እሺ ማለት አላህ በማን በኩል እንዲሆን ፈልገው እሺ ከዚህ ቀደም የዚሁ የሴኔጋሉ በረኛ ሜንዲ የሚባለው በረኛ በእንደዚህ አይነት በይሄ መተት ምናምን በሚባል ነገር ስቴዲየም ውስጥ ያሙት ነበር በረኛው ደግሞ ሲፈጥሩ እንደዚህ አይነት ቶርናመንቶች ላይ ስፔሻል ፔናልቲ ሲመታ ይመልሳል ፔናልቲ ደግሞ ያው ራሱን የቻለ የሆነ ሜንታሊቲ አለው ስለዚህ የሞሮኮ ደጋፊዎችም ተጫዋቾችም ምናልባት ያስቀጣል ይመስለኛል አይተ ከሆነ ፎጣ ያነሱ ሲወረውሩበት ፎጣ እንዲይዝ አይፈልጉም ነበር ፎጣው ላይ የሆነች ሃይላንድ ያደረገ ሲመልስ አይ ቲንክ የትኛው የአፍሪካ ዋንጫ ላይ እንደሆነ አላስተውስም ያነሳ ያ የሆነ ከዚህ ከጥንቆላ ጋር ምናምን የተያዘ ሐሳቦች ደግሞ ምን አይነት ምላሽ ነው የሰጠው ሰዎች በእንደዚህ አይነት ነገር እኛን ያሙናል ግን ያደረገልኝ አላህ ነው ይሄን ጸጋ የሰጠኝ ፔናልቲውን ከመለሰ በኋላም የእጅ ምልክት አውጥቶ ይሄ አላህ ጸጋ ነው ምናምን ስል ነበር ምናምን ብሏል እዛው ይሄ ጨዋታ ከመደረጉ በፊት በጣም ፕሮፓጋንዳ ተነስቷል ላይክ ሴኔጋሎች የሚተዳደሩት በዚህ ነው ምናምን ተብሏል ስለዚህ ሄደው በየቦታው ጀማ ሰላት ሲሰግዱ ነበር እንደውም አንድ ምን አይነት ምስል አለ ሞሮኮ ውስጥ ያለ አንድ ኢማም ጋር ሄደው ዱዓ አስደርገውታል የሚል ወሬ በርግጥ ብዙ ማስረጃ የለውም ይሄ ኢማም አስበው አሁን ለማን ነው ዱዓ የሚያደርገው እንደዛም አይነት ወሬዎች ተሰምተዋል ዋናው ጉዳይ ግን አላህ Subhanahu Wa Ta'ala ሁልጊዜም ለበረታ ለሰራ ለጠነከረ አጋዥ አይ ቲንክ ይሄን ለማሳየት ነው እነሱም ይሄ ቁርአን ሲቀሩ ምናምን ያለው ፓርት ምናምን ያለው ያው ኢማን ነው ሙስሊምስ ኮንክ ድረስ እገዛን ትፈልጋል ሰበት አድርስና እገዛ ትፈልጋል ምንም ጥያቄ የለውም እኮ በዛ ስሜት ውስጥ መሆናቸውም ያስደስታል አላህን ረስተህ ምን ልታሳካሩ ድሮስ ማለት እንደው ይሄንን መጠበቂያዎቹን ምናምን ዱዓ ያደረክ ነገሮች እንዲያሳካልህ ነው ዋና ፍላጎት ማለት ነው ዞሮ ግን እዚህ አካባቢ ያየናቸው ቪዲዮዎች አሉ እነሱም ቪዲዮዎች ሼር እናድርጋችሁና እንመለሳለን الله لا اله الا هو الحي القيوم لا تاخذه سنه ولا نوم له ما في السماوات وما في الارض من ذا الذي يشفع عنده الا باذنه يعلم ما بين يديه وما خلفه ولا يحيط بشيء من علم الله ما شاء وسع كرسي السماوات والارض
وسيع كرسي السماوات والأرض 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 ولا يخوضه حفظهما وهو العلي العظيم. اي الله اي الله يا برك الله يا برك سيدنا محمد. اي الله اي جبرا جنبات الله كريم الله الله ولي من الحمد لله الحمد لله الى رته الحمد لله الى رته الحمد لله الى رته الحمد لله الحمد لله الحمد لله الحمد لله الله أكبر الله أكبر الله أكبر الله أكبر الله أكبر በተለያየ መልኩ የአፍሪካ ዋንጫ አሪፍ ሆኖ አልፏል። ዞሮ ዞሮ ጥሩ ሆኖ አልፏል። ከዚህ ውስጥ ደግሞ በህይወታቸውም በስነ ምግባራቸውም ብዙ አርአያነትን ያሳዩአሉ። ሳዲዮ ማኔ እንግዲህ በጥሩ ስብዕና ከታዩት መካከል ሆኗል። ያው ደስ ይላል። አንድ ሙስሊም ጥሩ አርአያ ሆኖ ስታየው ደስ ይላል። ሁሉም ሙስሊም ናቸው ምናምን እሱ ሳይሆን የበለጠ ደግሞ ፕራክቲካል ሆነ ስትታይ ደስ የሚል ስሜት አለው ለማለት ነው። በጣም እግር ኳስ በጣም ትልቅ ይጎ አለው። ምናልባት አንዳንዴ እግር ኳስ ማትደግፍበት አንዱ ሪዝን ራሱ እሱ ከስሜት ውጭ ያደርጋል። ስቴዲየም ውስጥ የሆኑ መሰዳደቦች፣ መጎዳዳቶች አሉ። አንዳንድ ሰው ትክክለኛ ባህሪ የሚታየው ሜዳ ላይ ነው ይባላል። 90 ደቂቃ ላይ ነው ይባላል። እንደውም ምን አይነት እንትን ተፈጥሯል፣ ዜናውም ተረጋግጧል። የዓለም ዋንጫን ወይ የአፍሪካ ዋንጫን የአፍኮን ገጽታ ላለማበላሸት የሆኑ ምስሎች አላየንም እንጂ የሰው ህይወት የጠፋበት አጋጣሚ አለ በዚሁ ክስተት ላይና ግጭቶች ስለነበሩ በጣም ከባድ ይጎ ያለበት ቦታ እግር ኳስ። በዚህ ይጎ ውስጥ እንዲህ አይነት ፐርሰናሊቲ ማሳየት በጣም ደስ የሚል ስፖርት ትንታኔ ላይ ነው የምትገኙት እንዳይመስልብን። ወደ መዝናኛ ላይ ነን እንመለሳለን። ሙያ ልታስቀይረኝ ነበር። ወደዚህ ስንል ደግሞ የምናገኛቸው የተለያዩ መረጃዎች አሉ። ወደ ሳውዲ ስናመራ ደግሞ የተከበረው የመካ ኢማሞች በዚህ አሁን ረመዳን እየገባ ስለሆነ የረመዳንን መምጣት በማስመልከት እንግዲህ መሰባሰብ አድርገዋል። ንግግር ውይይቶች አሉ። ያው ማን ይመራል ማን እንደዚህ የሚሉ ውይይቶችን ማድረጋቸውን ሐረመይን ገጽ ላይ አይተናል። እንግዲህ ምስሉ ላይ የሚያዩት ሼክ ሱደይስ ሌሎችም አዱሰይሪ ማሂር አልሙአቂሊ መሰል ቃሪዎች አሉ። የመካ ኢማሞች ማለት ነው። ሁሉም ሰው ከጀርባቸው ሆኖ መስገድን የሚመኛቸው ናቸው። በድምጻቸውም በቂራአታቸውም የሚወደዱ ናቸውና እነዚህ ኢማሞች በያዝነው ሳምንት ሚቲንግ አድርገው እንደነበር እንግዲህ መረጃችን ያሳያል። ማን ነው ያንተ ፋቮራይት ቃሪ? ብዙ ጊዜ ረመዳን ላይ ድምጹን ከሩቅ ሰማው ምናምን ወላሂ ሁሉም ደስ ይለኛል። ሁሉም አሪፍ የሚቀራ ከሆነ ማለት በጣም ስፔሻል አድርገህ ላትምርጥ ትችላለህ። ግን ማሂር ደስ ይለኛል። ማሂር ለብዙ ሰው ጆሮ የሚስማማው ማሂር ነው። ደስ የሚል እንትን አለው፣ ቴስት አለው። ዱሰይርም ደስ ይላል። ሱደይስም እንደዛው ደስ ይላል። እንትና ሽሬምም ደስ ይላል ቢመለስ። ሁሉም ቢኖሩ ደስ ይላል። እንትን ነው። አሁን አምና የሆኑ ቅሬታዎች ነበሩ። አይ ቲንክ ሹሬም አልነበረ እንደዚህ አይነት ቅሬታዎች ነበሩ። ሹሬም ምንድነው ጡረታ ወጥቷል ነው ከኢማምነት እንደዛ ነው። ከስራው ወደ ጡረታ ወጥቷል። በጣም ዘንድሮም ኮሜንቶች ላይ ካየህ ሹሬም ቢመለስ የሚል ነው። እዛው ፖስትም ላይ ዜናው ላይም ሹሬም ቢመለስልን የሚሉ ብዙ ጥያቄዎች አሉ። ሹሬም በጣም ደስ የሚል ብዙ ሰው በረመዳን ላይ የሹሬን የማሂርን የሱደይስን ድምጽ በጣም ለምዶታል፣ በደንብ ያስታውሳል። እኔ ግን እነዚህ የሐረም ኢማሞች መሃል አቡበክር ሻትሪ ለምን እንደማይካተት አቡበክር አህመድን እኮ ልታነሳ መስሎኝ
ለምን እንደማይካተት ነው ስለ ምርጫችን ካወራና ቢካተት በጣም ቆንጆ ነው እንዳልከው የሁሉም ድምጽ እንዳለው ሆኖ ካተትልን መርሐባ ኡስታዝ አቡበክርን ካነሳው ይቅር በመሃል ጠቅሻለሁ ስሙንና ኡስታዝ ያሲን ኑሩ ባሳለፍነው ሳምንት ትንሽ ማጋጥሙት እንደነበር መረጃ አጋርቶ ነበር በዚህ ሳምንት ደግሞ ደህና ነኝ በሚል አሳውቋል እሱም እንደዚሁ መረጃችን ነው ከሀገር ወጣ እንላለን በጣም የአየር ቅዝቃዜ ዓለምን እንግዲህ በዛም በዚህም በረዶ ያናወጠው ይገኛል በተለይ ወደ ራሻ አካባቢ ከበድ ብሏል ቤቶች ሁሉ ከበረዶ በታች ይሆኑ እኛ ደግሞ ይሄን አስመልክቶ ቀድመን በበረዶ ውዱ የሚያረጋው አሳይተን እንዴት ይታያል ብለን ጠይቀን ነበር እና ሰው መልስ ግን አግኝተሃል አንተ በርግጥ እኔ ያገኘሁት መልስ የለም ኦኬ አንተ መሳገኘው እናደርጋለን እንግዲህ ወይ አንተ መሳገኘው ወይስ መልስ እኔ በረዶውን አቅልጬ ውዱ አደርጋለሁ ነው አሙቄው ሐሳብ በሙቅ ውሃ ምናምን አደርጋለሁ እንጂ ፊቂሁ ይቆየ መርሐባ በራሻና አካባቢው ላይ ቤቶች ምናምን በበረዶ እየተዋጡ እሱን ቆፍሮ ምናምን ሲወጡ የሚያሳዩ ምስሎችን እያየን ነው በምስሉ ላይ እንደሚያዩት ደግሞ የተለያዩ ሰዎች ህንጻው በበረዶ ተሸፍኖ በር መግቢያው ምናምን በረዶ ሞልቶታል እና ከቤት የሚወጡት እየዘለሉ ነው ዘለ በረዶ ውስጥ ገባና ከዛ በረዶውን እንደገና ብለውተ ማለት ነው ትራመዳለህ እኔ ባይሆን ሲዘሉ የፈራሁት ዘው ሰምጦ እንዳይቀሩ ነበር እንደዛ እንኳን አያደርጋቸውም ያው በጣም ግግር ወይ ክምር ምናምን በረዶ ከሆነ ስራ ሲሄድ ግርማ ከሆነ ግረን ይሰብራል በር ከፍተው አይደለም ይሄዱስ ማለት መስኮት ዘለው ስራ ደርሶ ባይሆን ሲመጡ እንደምን የሆነ ትራክ አለ እንትኑን የሚጠርግ አይደል ወይ እሱ እስኪደርስላቸው ያው ይወጡና ቆፍረው በሩን ያው በረዶ ታስወግዳለህ እንደገና ቆፍረ በርን ትፈልጋለህ ለበረዶ መቆፈር ነው ምንድነው ልትለው ነው እስኪ ቪዲዮውን ያዩት ደግሞ ተመልካቾቻችን ሞር እንትኑን ያዩታል አስበው በተመቸ አየር ውስጥ ምናምን ሆነ እንኳን ትንሽ ሲያካፋ ምናምን ዛሬ እንደው ስራ መሄድ ደብሮኛል ምናምን ተላለ በረዶ ሆኖ ደግሞ ምን ያህል ቻሌንጅ እንዳለው ዓለማችን በጣም በተለያየ ስታተስ ላይ ነው የምትሆነው አንዳንድ አካባቢ በረዶ ይሆናል አንዳንድ አካባቢ ደግሞ ሙቀት ያስቸግራል ልብስን አስወልቆ ምናምን ተሰቃያለህ አልহামዱሊላህ ሀገራችን እንዲህ አይነት የአየር ጸባዮች በየአይነቱ ያለባት ናት በረዶ ብቻ ነው በብዛት የማይገኘው እንጂ የተመቸ የአየር ጸባይ ያላት በረዶ ሲጥል እንኳን ለኛ ብርቅ ነው ያቺ የሆነች በራችን ላይ የምናያት አንድ ፍሬ ነጭ ነጠላ የምታክል በረዶ ፎቶ ሁላ እንነሳባታለን በጣም እንጂ በእጃችን ይዘለዘው ለማንኛውም እንግዲህ የኛው የአየር ቅዝቃዜ ሌላኛው እጅ ከምን ሐሳባችን ነው ትራምፕ በያዝነው ሳምንት መነጋገር ይሆናል በተለይ በፍልስጤም ጉዳይ ላይ የሀገራት መሪዎችን አንዳንዶቹን አስከፍሎ ነው እስከ $1 ቢሊዮን ከፍሎ እንዲቀላቀሉ ብሏልና የሆነ ኮሚቴ የሰላም ኮሚቴ ነገር አድርጎ በፍልስጤም ጉዳይ ላይ ለመወሰን የሰላም ጉባኤ ያቋቋመ እንደሆነ አሳውቆ እንግዲህ መነጋገሪያ ነበር ያው ሚስተር ትራምፕ እንግዲህ በየሳምንቱ ድራማ ናቸው በተለይ ደግሞ በፍልስጤም ጉዳይ ወይ ደግሞ በዓለም ኢኮኖሚ ፖለቲካ ጉዳይ ከጀርባ ምን እንዳለ ያው ብዙዎቻችን እንገምታለን የሚካሄደው የሚደረገው ነገር ትንሽ ያምባገነንነት መንፈስ እንደዛ አይነት ነገር እናያለን መንፈስ ብቻ ነው በጣም ከባድ ነው የትራምፕን ንግግሮች በየሳምንቱ እየሰማህ ራሱ መገረም መሪዎችና አይመርጥም ሀገራትንም አይመርጥም በጣም ብዙ ነገር ነው የምንሰማው በየጊዜው በእርግጥ የኢትዮጵያውን ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድን ያደነቀበት ንግግር የሰማንበት ሳምንት ነው ዛው አልሲሲ ፊት ማለት ነው እንግዲህ እንዲህ አይነት መረጃዎችን ጨማምረን የሰማንበት ሳምንት ነበር ሳምንታችን እንዲህ ነው ያለፈው እኛም እጅ ከምን ብለን ያው ለተመልካቾቻችን አጋርተናቸዋል የሞዳ ዝግጅታችን ወደ ተመልካቾቻችን ሲደርስ አጋሮች አሉን እነሱን እናመስግንና የሞዳ ዝግጅቶቻችን እንጋብዛቸዋሉ እነሱን እንጋብዛቸዋለን ማለዳፎም የዘውትር አጋራችን ነው እንግዲህ በተለይ ደግሞ አሁን ረመዳን እየመጣ ነው ለመጅሊስ ምርቶች የፈርኒቸር አምራቾች በጣም ተመራጭ እንደሆነ ይታወቃል ማለዳፎም ምርቶች ስለዚህ ቦንድድ ኤክስትራ ቦንድድ ምርቶችን ከፈለጋችሁ በማለዳፎም ቅርንጫፎች ብቅ ብላችሁ እንድትሸምቱ ይጋብዛችኋል እንደዚሁ የመጅሊስ ምርቶችንም ራሱ ያመረተ ያቀርበ ይገኛል የፍራሽ አይነቶቹ ማትረስን ጨምሮ ለጤና በጣም ተስማሚ የሆኑ ምርቶችን ለገበያ ያቀርበ ይገኛል ማለዳፎም ፕሮግራማችን ይዞ ትራጋር ነው እጅግ አድርገን እናመሰግናለን
ሌላኛው የመወዳችን አጋር የሆነው ኢትዮ ጠቢብ ነው። ዘመኑ የደረሰበት ቴክኖሎጂ በመጠቀም እናንተ ተገልጋዮቹን 24 ሰዓት የሚያገለግለው ኢትዮ ጠቢብ ሆስፒታል ከዚህ ቀደም ተገልጋዮቹን በማገልገል ዝናን ያተረፈ ሆስፒታል ነው። አድራሻቸው የሚገኘው ደግሞ መሳለሚያ ቢላል መስጂድ አካባቢ ነው። ኢትዮ ጠቢብ ሆስፒታል ይምጡ፣ ለጤናው እኛ አለንሎ ይላችኋል። ኢትዮ ጠቢብ ሆስፒታል የመወዳችን አጋር ስለሆነ ከልብ እናመሰግናለን። ሌላኛው የፕሮግራማችን አጋር ሞን ሪል ስቴት ነው። ሞን ሪል ስቴት እንግዲህ በተለይ ደግሞ አየር ጤና ዞር ብላችሁ ወደ ዓለም ባንክ በሚወስደው መንገድ ላይ የገነባው የሚገኘውን ሱቆቹን ቅርብ ጊዜ አስረክበዋል ለደንበኞቹ ማለት ነው። አሁንም ግንባታችን ቀጥሏል። ቤቶችን ለምትፈልጉ ሁሉ መታችሁ አናግሩን እያለ ይገኛል። ሙሉ ለሚከፍሉ 30% ቅናሽ አላቸው። ብስራተ ገብርኤል ሽመክት ህንፃ 6ኛ ፎቅ ላይ ቢሮአቸው ነው። መታችሁ አናግሩን እያሉ ነው። ሞን ሪል ስቴት የፕሮግራማችን አጋር ነው። እጅግ አድርገን እናመሰግናለን። ሁሉንም አጋሮቻችን ከልብ እናመሰግናለን። ተመልካቾቻችን የመወዳ መሰናዶዎች የሚቀርቡበት ሰዓት ላይ ደርሷል። እኔም ዎችን ያልኩት ብዙ ስለሆኑ ከመወዳ ጓዳ ያሰናዳናቸው ፕሮግራሞች አሉ። እነሱ እንከታተላለን። ለዛሬ የሚሆኑ ቆንጆ ፕሮግራሞች አሰናድተናል። እኛ ደግሞ በድጋሚ ተመልሰን እንገናኛለን። እስከዛው ፕሮግራሞቻችን ተከታተላችሁ ተመልሰን እንድንገናኝ እንጋብዛለን። መልካም ቆይታ ይሁንላችሁ።